አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ኢንሻአላህ ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ሁልጊዜ ለምታበረታቱኝ ከልብ ነው የማመሰግናችሁ። ሀባይቢ ኢንሻአላህ ላይክ እያደረጋችሁ ሼር እያደረጋችሁ አሁንም ከጎኔ ሆኑላችኋለሁኝ። ኢንሻአላህ ዛሬ ደግሞ ምንድን ነው ይዤላችሁ የቀረብኩት እስኪዋት ምናልባት እንዴንም ፍየል ስትጠብቁ ካደጋችሁ ያው ማስታወሻ ማለት ነው አስታውሱ። እና የከተማም ልጆች ደግሞ ምንም ዱንያ ጠብቃችሁ ማታውቁም ልኖሩ ትችላላችሁ። እንግዲህ አስተዳደጋችን የሁላችንም ይለያያል። እኔ ግን ፍየል ስጠብቅ ነው ያደግኩት፣ ትምህርትም እየተማርኩ በጎን ማለት ነው። በጣም ደስ ይል ነበር አላችኋለሁ። እና ለኩል ያህልን እንግዲህ እስኪ ዛሬ ይችን ፍየል በስንት እንደተገዛች ገምቱ ማለት ነው። ገምቱ። ያው ላይቭ ላይ በሆን ሀቂቀተን ግምታችን ነበር የማየው። ምናልባትም አንዳንዶቻችሁ 4,000 3,000 ልትሉ ትችላላችሁ ማለት ነው። እና ምክንያቱም ከቦታው ስለሌላችሁ ብሩ ዋጋ የሚያወጣ ይመስላችኋል። አሁን ግን በጣም ብሩ ትንሽ ወደቅ እያለ ስለሆነ ማለት ነው። እና ሀባይም እንዴት ናችሁልኝ? በዚሁ አጋጣሚ ግን አንድ ሀሳብ አለኝ። ያው እንግዲህ ፍየል ማርባት ምናምን ለሴት አይሆንም፣ እርግጥ በዘመናዊ ግን ማርባት ይቻላል። ለምሳሌ አሁን እኛ ከቤት እኔ ሴት ሆኜ ከቤቴ ብሆን እንደዚህ አሁን ምሳሌ እናንተ ገንዘቡ ቢኖራችሁ ከሱ ሆናችሁ ልበል ከሱ ሆናችሁ ብትሆኑ ራሱ ከይህ እንደዚህ ወንድም ምናምን እንደዚህ ጠንካራ ወንድም ጠንካራ ባለቤት ካላችሁ ራሱ በፍየል መስራት በጣም ያዋጣል። ሀባይ ብቻ ግን ሶብር ይጠይቃል። ማሻላ ተባርከላ ቀልቡን ጥቅልል አድርጎ ከሰሩ ራሱ ቆንጆ ስራ ነው በፍየል መስራት ማለት ነው። ፍየል ማርባት፣ ማድለብ እንደዚህ ብዙ ስራዎች አሉ። በነገራችን ላይ ግን ሀባይ ሁሉም ሰው አሁን በቃ ወንዱም ሴቱም ውጭ ውጭ የሚለው ምን መሰላችሁ? በአብዛኛው ማለት ነው ምንጩ ትልቅ ምኞት ነው። በጣም ትልቅ ምኞት። አሁን ለምሳሌ ማለት ነው አሁን መኪና የያዙ አሉ፣ መኪና ይዘው የሚሰሩ አሉ። በመኪና ንብረት መኪና ኑሯቸው ማለት ነው። ግን እንደገና ደግሞ አህየ ጭነት የሚሰሩ አሉ። በደረጃ ሲታዩ ለምሳሌ በቃ ይሆናል አይደለ የወረደ ስራ ምናምን ሊመስል ይችላል። በገቢ ግን ገቢ ስታዩ ማለት ነው በመኪና ከሚሰራው የማይተናነስ ገቢ ማሻላ አህያ የያዘው ራሱ ያስገባል። ፍየል የሚያረባው ራሱ ማሻላ ተባርከለ በስነ ስርዓት ክትት ብሎ ካረባ ውጤታማ ይሆናል። በእርግጠኝነት ቢኢዝኒላህ አዘወጀ ሁሉንም ነገር ውጤት ባላህ እጅ ነው፣ ስበቡ ማድረስ ነው እንጂ። አሁን ላይ ግን ምን መሰላችሁ በቃ እከሌ እንደዚህ አለው በስም ጥሩ ስም የሆነ መኪና አለው፣ በቃ እንደዚህ አለው፣ ትልቅ ሱቅ አለው እንዲህ ሲባል የሆነ በዛ ልክ በከፈተው ሱቅ ልክ የሚያስገባ ይመስላል። ስንቱ ሱቅ ነው አፉን ከፍቶ የሚውለው፣ ግን ፍየል የሚያረባ እጥፍ የሚበልጠው ማለት ነው። እና ዋናው ነገር ራስን ማሳመን፣ የሆነ ስራ አንድ ሰው ራሱ የሚጠቀምበትን ነው ማየት እንጂ ሰው ምን ይለኝ የሚለው ነገር ጋር ንጽጽር ካለው መቼም አንሰራም። አሁን 500,000 600,000 ያለው በባህር ገብቶ ይሄዳል። ይሄ ያለው ማለት ነው። ለምን ነው በቃ እኔ እንደዚህ ገዛ ነው እንጂ መባል የምፈልገው እንዲህ አይነት ስራ መልፋት አልፈልግም ምናምን። በተለይ አሁን ያለው እረኛ መልፋት አልፈልግም ከይህ ሀገር የልፋት ኑሮ ሱብሃንአላህ። ከእሱ ራሱ እኔ እንዲ ትንሽ ወንድም ነበረኝ፣ በጣም ትንሽ ማለት ነው። ቢያንስ 18 ዓመት እንደዚህ ቢሆነው ነው በባህር መጥቷል። እና ልክ ገብቶ ምናምን ስራ እስከሚይዝ ማልኩኝና ስራ ከያዘ በኋላ በረሃ ወጥቶ ምናምን ፍየል ነበር ስራ ያገኘው። እንዴት አየኸው ስራው ምናምን አልኩት። ያው ከቤት የተሰራ የነበረውን መልሼ ያገኘሁት ያው አለ ማለት እንዳልጣመው ሁላ ነው ሲነግረኝ ማለት ነው። ሱብሃንአላህ ያኔ በጣም የሚገርም ነው። ከይህ ግን አሁን በረሃው ከኛ ሀገር የበለጠ ነው እሱ ሀገር በረሃው ያኔ ብሩን ቢለያይም ማለት ነው። ያን ያህል ግን ውርማ የሚያስገባ አልነበረም። እህቶቻችንን ብድር የሚያስገባ አልነበረም። ሀገራችን ራሱ ቢጠነከር ሀቂቀተን አልሐምዱሊላህ ረብል ዓለሚን ውጤት አለውና አሁን ይቺ ፍየል ስንት ተገዛች? ዛሬ ግን እርግጠኛ ነኝ ወሬ አንዛዛሽብኝ ነው የምትሉኝ ኮሜንት ላይ። እና አሁን ይቺ የተገዛችው 9,000 ብር ነው። 9,000 ብር ያው በርካሽ ተብሎ
9,000 ነው የተገዛችው። 1 2 3 4 9,000 ማለት ነው። እና ፍየል ማርባት ያዋጣል። አሁን ይችን ፍየል እኔ 3 ወር ብተዋት ታረግዛለች። ከዛ በኋላ ደግሞ መንተም ልወልድ ትችላለች። እንደዚህ እያሉ 4 5 ቢሆኑ አስባችሁታል። በጣም አሪፍ ነው። ትዕግስት ካለ በደንብ መከታተል በመርፌ በምናምን ነገር ማለት ምግብ መስጠት በሰዓቱ ምናምን እንክብካቤ ካላቸው በቃ ቆንጆ ቆንጆ ፍየል እንትን ይላሉ፣ ይራባሉ፣ ውጤት አላቸው። ውጤት በደንብ ነው ያላቸው ፍየል። አይቸግርም። የሰው እጅ አግድም አይታይም። የሆነ የቤት ገበያ ጉድል ሲል አንዲቷን ልጅ ውስጥ ሲደርጎ ይሸጣል። ተሽጦ ገበያ ሙልትት በቃ አልሐምዱሊላህ። እንዲሁም የሆነ ሱቅ ተከፍቶ ገዙኝ አልገዙኝ አፍከፍቶ ማየት በቃ ካላስ ፍየሉን አርብቶ እንደዛ ማድረግ በጣም አሪፍ ነው። እና ማድለብ አለ ደግሞ ከተማ ከሆኑ ለምሳሌ እንትን ማለት ምቹ ቦታ ካልሆነ ማድለብ የሚባል ነገር አለ። መንከባከብ እነሱ ሲወፍሩ አወፍሮ መሸጥ እንደዚህ እና ይሄ ሁሉ ነገር በሀገራችን አሁን ስልጠና እየተሰጠ ነው። ማሻአላ እና ሀገራችን ካወቅንበት የስራ ዘርፍ ሞልቷል። ዋናው ነገር ከኛ የሚጠበቀው በስራ ለመሰማራት ከሱ ሀገር ማሻአላ አልሐምዱሊላህ ደስ የሚለው ፖይንትን ይያዛል። የሆነ መሰረት ነገር ማለት ለምሳሌ ሂዳችኋል ለመስራት የሆነ ገንዘብ ይዛችሁ ትመጣላችሁ። ከመጣችሁ ግን አትጨናነቁ። በየዘርፉ ተሰማርቶ የያዙትን ብር ስራ ማስያዝ ነው እና ሶብር አድርጎ ውጤቱን መጠበቅ ነው እንጂ ሁልጊዜ ብር እያገኙ ስደት፣ አሁንም ስደት፣ ብሩም የያዙትን ብር ክስክስ ስደት፣ የያዙትን ብር ጥፍት ስደት ከባድ ነው እላችኋለሁ። እና አሁን ይቺ የተገዛችው 9,000 ብር ነው። ማሻአላ እንግዲህ ለርቢ ግን የሚባሉት አስባችሁታል። አሁን ይቺ ለስጋ ተብላ ነው። ለእርባታ ግን ቆንጆ ቆንጆ ፍየል እስከ 25,000 ምናምን ነው የሚሸጡት። እና አንዲት ፍየል ቆንጆ ፍየል ግልገላቸው ጋር ምናምን እንትን ብትሉ 20 ምናምን ሺህ እንደዛ ነው የሚሸጡት። እና ያው ወንድሞቻችሁ እዚህ ራሱ ዝም ብለው ያኔ ገበሬ ጠንካራ ከሆኑ ሁልጊዜ በየ3 ወሩ በየ5 ወሩ የሻሂ ከምትሏቸው 4 5 ፍየል ገዝተው ቢያረቡ ከተረጂነት ነፃ ይሆናሉ ማለት ነው። ሁል ጊዜ እናንተም ማሳብ አሁን ለቤት ገበያ ምን አግኝቶ ይሆን ሳልጠይቀው ምናምን የሚባል ነገር አያሳስባችሁም እላችኋለሁ። የዛሬው ቪዲዮ ይህን ይመስላል። እንግዲህ በትንሽም ቢሆን ሀገራችሁን አስታወስኳችሁ። ፍየል ማየት ራሱ እኮ የሀገራችን ነው እና ከሱ ፍየል መቼም አታውም። እና ይሄን ይመስላል። አብሽሩልኝ፣ አበረታቱኝ፣ ላይክ እያደረጋችሁ እላችኋለሁኝ። አብሽሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።